በጌታ በኢየሱስ ስም ዛሬ አገልጋዮች እነግራችኋለሁ፣ ሰራተኞች፣ ነጋዴዎች፣ ተማሪዎች ስትንቀሳቀሱ በመታረጓቸው ነገሮች ሁሉ ውጤት እንዲኖራችሁ ዛሬ ከጌታ ስልጣንንና ኃይልን ይዛችሁ ተወጣላችሁ። እነግራችኋለሁ ማንም በተቀበለውና በተረዳው ወይም ባለው ዕውቀት ውጤታማ መሆን የሚችል ቢሆን ኖሮ ሁሉም በሚሰራው ስራ ፍሬ በነበረው። ለመስራት ኃይል ያስፈልጋል፣ ለመዝራት ኃይል ያስፈልጋል፣ ለማገልገል ኃይል ያስፈልጋል፣ ስልጣን ያስፈልጋል። በጌታ በኢየሱስ ስም ተማሪዎች፣ ሰራተኞች፣ አገልጋዮች፣ ወንጌል ሰባኪዎች በተለያየ ልዩ ስራ ስምሪት ውስጥ የምትሰማሩ የኢየሱስ ወዳጆች ኃይልና ስልጣንን ይዛችሁ ትሰራላችሁ። ኃይልና ስልጣንን ይዛችሁ ታገለግላላችሁ። ኃይልና ስልጣንን ይዛችሁ ትነግዳላችሁ። ኃይልና ስልጣንን ይዛችሁ ትማራላችሁ። ያን ጊዜ በምታደርጓቸው ነገሮች ሁሉ በጠላት መንደር ዶሚኔት እያረጋችሁ ተጽዕኖ እየፈጠራችሁ እያሸነፋችሁ ትቀጥላላችሁ። አሜን ትላላችሁ። ሃሌሉያ። ከዚህ በኋላ ልትሰሩ፣ ከዚህ በኋላ ልታገለግሉ ስትወጡ በተማራችሁት ዕውቀት አይሆን። አሜን። እነግራችኋለሁ ከጌታ በተቀበላችሁት ኃይልና ስልጣን። አሜን። ስለዚህ ገበሬው በግብርና ውጤት እንዲኖረው፣ አስተማሪው በሚያስተምረው ትምህርቱ ውጤት የሚኖረው የማስተማር ዕውቀት ስላለው አይደለም። ባለስልጣን አገርን መምራት የሚችለው የመምራቱ ስልጣን ወይም ደግሞ የመምራቱ ዕውቀት ወይም ችሎታ ስላለው ሳይሆን ውጤት የሚኖረው ከጌታ ኃይልና ስልጣንን ሲቀበል ነው። ዛሬም ባለስልጣናት፣ ነጋዴዎች፣ ሰራተኞች፣ አስተማሪዎች፣ ተማሪዎች፣ ገበሬዎች፣ ሐኪሞች ዋሬቨር በልዩ ስራ ስምሪት ውስጥ ያላችሁ የኢየሱስ ወዳጆች ዛሬም ለመስራት ስትወጡ በቤተሰብ አይሁን፣ በዘመድ አይሁን፣ በዘር አይሁን ከጌታ ምን ያስፈልጋል? ለመስራት ኃይልና ስልጣን ያስፈልጋል። በኢየሱስ ደም ዛሬም ከኃይል ጋር ስሩ። ዛሬም ከኃይል ጋር ነግዱ። ከኃይል ጋር ከስልጣን ጋር አገልግሉ። ሻሎም ሻሎም ቅዱሳን በጌታ የተወደዳችሁ ውድ የጌታ ቤተሰቦች በያላችሁበት ስፍራ የእግዚአብሔር ጸጋና ሰላም ለእናንተ ይሁን። እኔ ወንድማችሁ ፕሮፌት ምንተስኖት በድሉ ከሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን እንዲሁም ከአዲስ አበባ አጥቢያ ከኢትዮጵያ አዋሳ ታቦር ተራራ ከተወደደ የእግዚአብሔር ሰው ነብይ እንዱ አባታችን የተወደደ የእግዚአብሔር ሰው ጌታን የሚወድ አምላኩን የሚወድ የተቀቡትን የሚወድ ኃያል ከሆነ ከጌታ ባሪያ ጋር አብረን ዛሬ በታቦር ተራራ ላይ በዓለም ዙሪያ ላላችሁ ለጸጋ ወዳጆች፣ ለኢየሱስ ወዳጆች፣ ለወንጌል ወዳጆች ዛሬ አንድ የሚያስደንቅ ከእግዚአብሔር ቃል አንድ ስፍራ አብረን የምንከፋፈል መሆኑን፣ ሁለተኛ በዚህ ቃል መሰረት የምንጸልይ መሆኑንና ሶስተኛ ደግሞ የሚቀጥለውን የፕሮግራሙን ማስታወቂያ ከፊታችን ስላለው ድግስ እግዚአብሔር ስላዘጋጀው ውብ ጊዜ የምነግራችሁ ይሆናል። ከሁሉ በፊት የሆነውን የእግዚአብሔርን ቃል ከኔ ጋር ሁላችሁም እንድታወጡ አብረን እንድንማማር እንድንከፋፈል ስል በጌታ ፍቅር አሳስባችኋለሁ። ሁላችሁም ሕያውን ቃል የሉቃስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ ያለውን ቃል ከኔ ጋር ጌታ ኢየሱስ ክርስቶስ ከመሄዱ በፊት 12ቱን ሐዋርያት ከጠራቸው በኋላ የሰጣቸውን ሥራ እና የሰጣቸውን ደግሞ ኃይል የሰጣቸውን ደግሞ ሰማያዊ ትእዛዝ ወይም ደግሞ ከእግዚአብሔር አብ የሆነውን ሐሳብ እንደነገራቸውና አብሯቸው እንደነበር እንደሚሆን እንደሚረዳቸውና በሚያልፉባቸው ጎዳናዎች ሁሉ ሲንቀሳቀሱ አብሯቸው መንፈሱ አብሯቸው ኃይሉ አብሯቸው ጸጋው አብሯቸው የእግዚአብሔር እጅ እንደሚሰራ እንደነገራቸው እዚህ ሐሳብ ላይ እናስተውላለን። ስለዚህ ሁላችሁም በዓለም ዙሪያ ሆናችሁ ግሬስ ኦፍ ወርልድ ዋይድን ቲቪ ቻናል የምትመለከቱ የጸጋ ወዳጆች በአሜሪካ፣ በካናዳ፣ በጀርመን፣ በአውስትራሊያ፣ በጣሊያን፣ በፈረንሳይ፣ በቤልጂየም፣ በእስራኤል፣ በኖርዌይ፣ በእንግሊዝ፣
በኤርትራ፣ በአስመራ፣ በዱባይ፣ በባህሪን፣ በጆርዳን፣ በሲዩዲ እንዲሁም ደግሞ በኢትዮጵያም ከኢትዮጵያ ውጪ በሀገር ውስጥ ከሀገር ውጭ ሆናችሁ የምትመለከቱ የጌታ የጸጋው ወዳጆች ይህን ፕሮግራም ለሁሉም እንዲደርስ አብራችሁን ወንጌልን ከኛ ጋር ሼር በማድረግ እየሰራችሁ ያላችሁ የጌታ ወዳጆች አሁንም እንደተለመደው ይህ የእግዚአብሔር የጸጋው ቃል ወይም ደግሞ ሕይወት የሚሆነው ቃል ለብዙዎች ፈውስ፣ ለብዙዎች በረከት፣ ለብዙዎች መፈታት፣ ለብዙዎች ደግሞ የእውነትን መንገድ ማወቅ እንዲሆን አሁንም ሼር ማድረጋችሁ እንዳይረሳ ሼር እያረጋችሁ ያላችሁ ሳትሰለቹ ከኛ ጋር አሁንም በጌታ ፍቅር እባርካችኋለሁ፣ እመርቃችኋለሁ። ስለዚህ ለዚያ ነው ጳውሎስ ስላገለገላችሁ ደግሞም ስለምታገለግሉ ይላል። ስለዚህ ለቅዱሳን ደግሞ ስላላችሁ ፍቅር ብሎ ይናገራል። አንደኛ ቀድሞ ስላገለገላችሁ ደግሞ አሁንም ስለምታገለግሉ ትላንትና የእግዚአብሔርን የጸጋውን ቃል ለብዙዎች እንዲደርስ ይህንን አገልግሎት ሼር ያደረጋችሁ አሁንም ደግሞ ሼር የምታደርጉ፣ ሁለተኛ ለቅዱሳን ደግሞ ስላላችሁ ፍቅር ይረሳ ዘንድ እርሱ አመፀኛ አምላክ አይደለም ብሎ ይናገራል። ስለምታረጉት መልካም ነገር ስለምትሰሩት ደግሞ ስራ እዚህ ስፍራ ላይ የሚሰራውን እዚህ ስፍራ ላይ የሚለቀቀውን ይህንን የእውነትን ቃል ሕይወት የሆነውን ለብዙዎች ሕይወት፣ ለብዙዎች ፈውስ፣ ለብዙዎች ኃይል፣ ለብዙዎች ነፃ የመውጣት ምክንያት እንዲሆን ይህንን አገልግሎት ለብዙዎች እንዲደርስ በዩቲዩብ ቻናል ኮፒ ሊንክ በማድረግ በፌስቡክ ቻናላችን ደግሞ ሼር በማድረግ በተለያዩ ፕላትፎርሞች የሚለቀቁ የአገልግሎት ስርዓቶችን ሼር እያደረጋችሁ ለብዙዎች መዳን፣ መፈታት፣ መፈወስ ምክንያት እየሆናችሁ ያላችሁ የጌታ ቤተሰቦች ጸጋው ይብዛላችሁ፣ በረከቱ ይብዛላችሁ፣ መረዳት ይብዛላችሁ፣ ኃይሉ ሞገሱ ይብዛላችሁ። አሁንም ሼር ማድረጋችሁን እንዳትረሱ። ሕያውን የከበረውን የእግዚአብሔርን ቃል ከኛ ጋር እንማማርና በዚህ ቃል መሰረት ለብዙ ሰዎች ጸልያለን። ዛሬ ድንቅ ይሆናል። ሕያውን የከበረውን የእግዚአብሔርን ቃል በሉቃስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ ያለውን ያውን ቃል ለጌታ ክብር አነባለሁ። እንዲህ ይላል። 12ቱን ሐዋርያት በአንድነት ወደ እርሱ ጠርቶ በአጋንንትም ሁሉ ላይ ደዌያንን ይፈውሱ ዘንድ ኃይልና ስልጣንን ሰጣቸው ይላል። አንደኛ ጌታ ኢየሱስ ክርስቶስ ብዙ ነበሩ ከብዙዎች መካከል ነገር ግን የእግዚአብሔርን መንግስት የመንግስቱ ምስጢር የተረዱትን ሐዋርያት በአንድነት ከጠራቸው በኋላ የሰጣቸው አንድ ነገር ነበር። ምንድነው የሰጣቸው? ምንድነው ያዘዛቸው? ወደ እርሱ ጠርቶ በአጋንንት ሁሉ ላይ ደዌያንን ይፈውሱ ዘንድ አንደኛ ኃይልና ስልጣን ሰጣቸው ይላል። ስለዚህ ደዌያንን ለመፈወስ በአጋንንት የተያዘውን ትውልድ ለማስፈታት ምን ያስፈልጋል? የመጀመሪያው ኃይል ያስፈልጋል። አንዳንድ ስጋውያን ይገርሙኛል። አጋንንት ምናምን እያሉ ሰው ነፃ ሲወጣ ይቀልዳሉ። አጋንንትን ለማስወጣት የመጀመሪያው የሚያስፈልገው ኃይል ነው። ሁለተኛው ደግሞ ከእግዚአብሔር ዘንድ ስልጣን ነው። ያለ ኃይል አጋንንትን ማስወጣት ያለ ስልጣን አይቻልም። ስለዚህ ሐዋርያቱን ጌታ ኢየሱስ ክርስቶስ በምድሪቷ ስፋት ፈቶ የእግዚአብሔርን የመንግስቱን ወንጌል እንዲሰብኩ ሲልካቸው ኃይል አብሯቸው ነበር። ዛሬም እነግራችኋለሁ የእግዚአብሔር የመንግስቱ ወንጌል በሕይወታችሁ እንዲሰበክ ለብዙ ሺህ ሕዝብ ትውልድ የመዳን ምክንያት እንድትሆኑ ኃይል ከጌታ ያስፈልጋቸዋል። ስልጣን ከጌታ ያስፈልጋቸዋል። ሰጣቸው ይልና ቁጥር 2 የእግዚአብሔርንም መንግስት እንዲሰብኩና ድዌዎችንም እንዲፈውሱ ላካቸው ይላል። ስለዚህ የመንግስቱ ወንጌል እንዲሰብኩት ከዛ በዚህ የመንግስቱ ወንጌል መሰበክ ምክንያት ለብዙዎች እምነት ደግሞ እንዲሆን ድዌያንን እንዲፈውሱ ኃይል ሰጣቸው። ዛሬም የእግዚአብሔር የመንግስቱ ወንጌል በእውቀት አይሰበክም። ዛሬም የእግዚአብሔር የመንግስቱ ወንጌል በትምህርት አይሰበክም። ኃይል ያስፈልገዋል። በጌታ በኢየሱስ ስም ዛሬ አገልጋዮች እነግራችኋለሁ፣ ሰራተኞች፣ ነጋዴዎች፣ ተማሪዎች
ስትንቀሳቀሱ በምታረጓቸው ነገሮች ሁሉ ውጤት እንዲኖራችሁ ዛሬ ከጌታ ስልጣንንና ኃይልን ይዛችሁ ትወጣላችሁ። እነግራችኋለሁ ማንም በተቀበለውና በተረዳው ወይም ባለው ዕውቀት ውጤታማ መሆን የሚችል ቢሆን ኖሮ ሁሉም በሚሰራው ስራ ፍሬ በነበረው። ለመስራት ኃይል ያስፈልጋል፣ ለመዝራት ኃይል ያስፈልጋል፣ ለማገልገል ኃይል ያስፈልጋል፣ ስልጣን ያስፈልጋል። በጌታ በኢየሱስ ስም ተማሪዎች፣ ሰራተኞች፣ አገልጋዮች፣ ወንጌል ሰባኪዎች፣ በተለያየ ልዩ ልዩ ስራ ስምሪት ውስጥ የምትሰማሩ የኢየሱስ ወዳጆች ኃይልና ስልጣንን ይዛችሁ ትሰራላችሁ። ኃይልና ስልጣንን ይዛችሁ ታገለግላላችሁ። ኃይልና ስልጣንን ይዛችሁ ትነግዳላችሁ። ኃይልና ስልጣንን ይዛችሁ ትማራላችሁ። ያን ጊዜ በምታደርጓቸው ነገሮች ሁሉ በጠላት መንደር ዶሚኔት እያረጋችሁ ተጽዕኖ እየፈጠራችሁ እያሸነፋችሁ ትቀጥላላችሁ። አሜን ትላላችሁ። ሃሌሉያ። ስለዚህ እንዲህ ይላል ድዌዎችንም እንዲፈውሱ። የመጀመሪያው የመንግስቱ ወንጌል ሲሰበክ የማይፈወስ ድዌ አይኖርም። የመንግስቱ ወንጌል በሕይወታችሁ መነገር ሲጀምር የማይፈታ እስራት ነፃ የማይወጣ አጋንንት አይኖርም። ሃሌሉያ። ላካቸው እንዲህም አላቸው በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ። ሁለት እጀ ጠባብ አይሁንላችሁ። በማናቸውም በምትገቡበት ቤት በዚያ ተቀመጡ፣ ከዚያም ውጡ። በማናቸውም የማይቀበሏችሁ ቢሆኑ ከዚያ ከተማ ወጥታችሁ ምስክር እንዲሆንባቸው ከእግራችሁ ትቢያን አራግፉ። ወጥተውም ወንጌልን እየሰበኩ በየስፍራ ሁሉ እየፈወሱ በየመንደሩ ያልፉ ነበር ይላል። ስለዚህ ሐዋርያት ከጌታ ከኢየሱስ ክርስቶስ በተቀበሉ ስልጣንና ኃይል በሚገቡባቸው ስፍራ ሁሉ ወጥተው በየስፍራ ሁሉ ወንጌልን የእግዚአብሔር የመንግስቱን ቃል እየሰበኩ የማዳንን ወንጌል የምስራች እየተናገሩ ዝም ብለው ሄዱ አይልም። ድውያንን ሁሉ እየፈወሱ። ዛሬ አንድ ሰው መልእክት አለኝ። በጌታ በኢየሱስ ስም የማዳኑን ወንጌል ሕይወት የሚሆነውን በምትገባባቸው ቦታዎች ሁሉ በምትሰብኩባቸው ስፍራዎች ሁሉ ድውያን ይፈወሳሉ፣ ነፃ ይወጣሉ። አጋንንቶች፣ መናፍስቶች ሁሉ በኢየሱስ ደም ይዋረዳሉ። ሃሌሉያ። እየሰበኩ አሜን። ኢየሱስ በሕይወታችሁ መነገር ሲጀምር የማይፈወስ ነገር አይኖርም። ዛሬ ቤታችሁ በዚህ ወንጌል ይፈወሳል። ሕይወታችሁ ዛሬ በዚህ ወንጌል ይፈወሳል። ጓዳችሁ ዛሬ በዚህ ወንጌል ይፈወሳል። ቢዝነሳችሁ ዛሬ በዚህ ወንጌል ይፈወሳል። ጤናችሁ ዛሬ በዚህ ወንጌል ይፈወሳል። አንድ ሰው ለኔ ነው ያለ አሜን ይበላ። የመንግስቱን ወንጌል በየስፍራ ሁሉ እየሰበኩ ድውያንን ሁሉ ምን ያረጉ እየፈወሱ ይላል። ሃሌሉያ። ዛሬ ወንጌል በሚሰበክባቸው ስፍራዎች ሁሉ የማይፈወስ ድዌ አይኖርም። አሜን። ወንጌል በሚሰበክባቸው ስፍራዎች ሁሉ ነፃ ማወጣ ትውልድ አይኖርም። ዛሬ ይሄ ወንጌል በኔ ምክንያት፣ ይሄ ወንጌል በነብይ እንዱ ምክንያት፣ ይሄ ወንጌል ዛሬ ባንቺ ባንተ ምክንያት በጌታ በኢየሱስ ብዙ ድውያንን ነፃ ያወጣ፣ ብዙ መናፍስቶችን ያዋርዳቸዋል። አሜን አሜን አሜን። ስለዚህ በሕይወታችሁ እነግራችኋለሁ የማዳን የመንግስቱ ወንጌል ሕይወት የሚሆነው በዘመናችሁ መነገር በሕይወታችሁ መሰበክ ሲጀምር የማይፈታ ቋጠሮ በቤታችሁ አይኖርም። ዛሬም እነግራችኋለሁ የአራተኛውም ክፍል ገዢ ሄሮድስም የተደረገውን ነገር ሁሉ ሰምቶ አንዳንድ ሰዎች ዮሐንስ ከሙታን ተነሳ፣ ሌሎችም ኤልያስ ተገለጠ፣ ሌሎችም ከደቀ መዛሙርቱ ነቢያት አንዱ ተነስቷል ይሉ ስለነበር አመነታ። ሄሮድስም ዮሐንስ እኔ ራሱን አስቆረጥሁት፣ ይህ እንዲህ ያለ ነገር የምሰማበት ማን ነው አለ። ሊያየውም ይሻ ነበር። ሐዋርያትም ተመልሰውም ያደረጉትን ሁሉ ነገሩት። ከእርሱም ጋር ወስዷቸው ቤተ ሳይዳ ከምትባል ከተማ አጠገብ ወደ ምድረ በዳ ለብቻው ፈቀቅ አለ። ቁጥር 11 ሕዝቡም አውቀው ተከተሉት፣ ተቀብሏቸውም ስለ እግዚአብሔር መንግሥት ይነግራቸው ነበር። መፈወስም ያስፈልጋቸውን ፈወሳቸው ይላል። አይታችኋል። ሌላው የእግዚአብሔር የመንግስቱ ወንጌል ካልገባችሁ፣ የእግዚአብሔር የመንግስቱ ወንጌል ካልተረዳችሁ ልትፈወሱ ከሚገባችሁ ነገር ልትፈወሱ አትችሉም። ዛሬም እነግራችኋለሁ በየትኛውም ዓለም ዙሪያ ሆናችሁ አቃቂር የምታወጡ ሰዎች ስጋውያን የእግዚአብሔር የመንግስቱ ወንጌል ሚስጥር ያልገባችሁ ያልበራላችሁ ሕዝቡ አውቀው ተከተሉት። ምን አይታችኋል? መፈወስ የሚችለው
ሊፈወስ ከሚገባው ነገር ሁሉ መፈወስ የሚችለው የሚነገረው የእግዚአብሔር የመንግስቱ ወንጌል ሚስጥር ሲበራለት ገብቶት የመጣ ተረድቶ የመጣ ሰው ነው። ዛሬም እነግራችኋለሁ እዚህ ስፍራ ላይ የሚነገረው የእግዚአብሔር የመንግስቱ ወንጌል ሚስጥር ከተረዳችሁ ልትፈወሱ ከሚገባችሁ ነገር ሁሉ ዛሬ በዚህ ቃል ትፈወሳላችሁ። ሃሌሉያ! ስለዚህ ገብቷቸው ተከተሉት ነው የሚለው። ስለዚህ የመጣ ሁሉ አይፈወስም። እዚህ ስፍራ ላይ የሚነገረው የእግዚአብሔር የመንግስቱ ወንጌል ሚስጥር ከበራላችሁ እነግራችኋለሁ ገብቷችሁ ይሄንን ወንጌል የምትሰሙ ከሆነ ልትድኑ ከሚገባችሁ ነገር ሁሉ ዛሬ ትፈወሳላችሁ። ሃሌሉያ! አሜን። ስለዚህ የእግዚአብሔር የመንግስቱ ሚስጥር ወንጌል ያልበራለት ሰው መጥቶ እዚህ ስፍራ ላይ ሊድን አይችልም። ስለዚህ የሚሰብኩትን እውነት የሰሙትን ቃል ሕይወት እንዳለ ፈውስ እንዳለ የሚነገረው የማዳን ወንጌል እውነት እንደሆነ ገብቷቸው ወደሱ ሲቀርቡ ነው ሊፈወሱ የሚያስፈልጋቸውን ሁሉ። ስለዚህ ሊፈወስ የማይገባው የማያስፈልገው አይፈወስም። ሊፈወስ የማይገባው ሁሉ ሊፈወስ አይችልም። ለምን? እዚህ ስፍራ ላይ የሚሰራውን የእግዚአብሔርን ነገር ካልተረዳ፣ እዚህ ስፍራ ላይ የሚሰራውን የእግዚአብሔርን የማዳን የመንግስቱ ወንጌል ሚስጥር ካልገባው ማንም ሰው ሊድን አይችልም። ዛሬ ሊፈወስ የሚገባ ሁሉ እዚህ ስፍራ ላይ የእግዚአብሔር የመንግስቱ ወንጌል ሚስጥር እንደተገለጠ ገብቶት የሚወጣ ትውልድ ሁሉ ሊፈወስ ከሚገባው ነገር ሁሉ ዛሬ ይፈወሳል። ቤታችሁ ይፈወሳል፣ ራያችሁ ይፈወሳል፣ ህይወታችሁ ይፈወሳል፣ ትዳራችሁ ይፈወሳል፣ ቢዝነሳችሁ ይፈወሳል፣ ቤተሰቦቻችሁ ሁሉ ይፈወሳል። አንድ ሰው ለኔ ነው ያለ አሜን ይበላ። ስለዚህ ገብቷቸው ነው የተከተሉት። ስለዚህ ምን እንዳለ ገብቷቸው የመንግስቱ ወንጌል ሚስጥር እንደተገለጠ አውቀው ሲቀርቡ አንደኛ ምን ያረጋቸው ነበር? የእግዚአብሔርን የመንግስቱን ሚስጥር የማዳንን ወንጌል ገለጠላቸው። ዛሬም አንድ ነገር እነግራችኋለሁ። ዋናው በዚህ ስፍራ ላይ የሚነገረው የእግዚአብሔር የመንግስቱ ሚስጥር ወንጌል በህይወታችሁ ሲገለጥ የሚቀጥለው ሂደት ደግሞ ልትፈወሱ የሚገባችሁ ነገር ሁሉ ሊፈወስ የሚገባው ነገራችሁ ሁሉ አሜን ይፈወሳል። አንድ ሰው ለኔ ነው ያለ አሜን ይበላ። ሃሌሉያ! ስለዚህ የሚገርመው ነገር እግዚአብሔር ሰው እንዲህ ነው የሚለው፣ ህዝቡም አውቀው ተከተሉት፣ ተቀብሏቸውም ስለ እግዚአብሔር መንግስት ይነግራቸው ነበር። የመጀመሪያው እዚህ ስፍራ ላይ የሚነገረው የማዳን ወንጌል የመንግስቱ ሚስጥር ከነገራቸው በኋላ እንዲህ ይላል፣ መፈወስ ያስፈልጋቸውንም ምን አረጋቸው? ስለዚህ ሁሉም አይፈወስም ዝም ብሎ የሚመጣ መፈወስ የሚያስፈልገውን ነው ጌታ የሚፈውሰው። ሃሌሉያ! ምን የሚያስፈልገው? መፈወስ የሚያስፈልገው ሁሉ ጌታ ምን ያደርገዋል? ዛሬም ይፈውሰዋል። ክብር ለወደደንና ለመረጠን ሃሌሉያ! አሜን አሜን። ስለዚህ መፈወስ የሚገባውን ሁሉ የሚያስፈልገውን ሁሉ የእግዚአብሔርን መንግስት ሚስጥር የማዳን ወንጌል ገብቶት ወደዚህ ስፍራ የሚመጣ የመጀመሪያ የመንግስቱ ሚስጥር ዛሬ ይበራለታል። ሁለተኛ ሊፈወስ የሚገባው ጉዳይ ሁሉ ዛሬ ተፈውሶ ይወጣል። ስለዚህ ይሄ እንዲሆን በህይወታችሁ ከፈለጋችሁ በዓለም ዙሪያ ያላችሁ የኢየሱስ ወዳጆች፣ የወንጌል ወዳጆች፣ የጸጋ ወዳጆች ወደ ህይወት ጸጋ ዓለም አቀፍ ቤተክርስቲያን ዘወትር በሚደረገው ፕሮግራማችን ላይ በሻሸመኔ ህይወት ጸጋ ዓለም አቀፍ ቤተክርስቲያን ዘወትር ሮብ ከማለዳው 3 ሰዓት ጀምሮ እስከ 10 ሰዓት ተኩል ድረስ የሚቆይ ልዩ የሆነ የቃል ጊዜ፣ ልዩ የሆነ የአምልኮ ጊዜ በመንፈስ ቅዱስ ምሪት ለሙማን የሚጸለይበት፣ ድውያን የሚፈቱበት፣ የእግዚአብሔርን የማዳን ወንጌል የሚሰሙበት፣ ብዙዎች ኃይል የሚታጠቁበት ዘወትር ደግሞ አርብና ቅዳሜ ከማለዳው 1 ሰዓት ጀምሮ እስከ 8 ሰዓት ተኩል ድረስ በአዲስ አበባ አጥቢያ ህይወት ጸጋ ዓለም አቀፍ ቤተክርስቲያን ከሳር ቤት ሮሚያ ኢንቨስትመንት ቢሮ ወደ ቄራ ስትወርዱ 200 ሜትር በስተግራ በኩል ሊዲያ ህንጻ አጠገብ ላይ በሚገኘው የህይወት ጸጋ ዓለም አቀፍ ቤተክርስቲያን ዘወትር አርብ ከማለዳው 1 ሰዓት ጀምሮ እስከ 8 ሰዓት ተኩል እንዲሁም ቅዳሜ ከማለዳው 1 ሰዓት ጀምሮ እስከ 8 ሰዓት ተኩል ልዩ የሆነ የቃል ጊዜ፣
የአምልኮ ጊዜ ጌታን በአምልኮ ከፍ የምናደርግበት የእግዚአብሔር የመንግስቱ ወንጌል በስልጣን የሚሰበክበት ዕውራን የሚያዩበት ሽባ የሚተረተርበት አንካሳ የሚዘልበት ድውያን ከተያዙበት ከማንኛውም ሊፈወሱ ከሚገባቸው ነገር ሁሉ ነፃ የሚወጡበት ፕሮግራም ስለተዘጋጀ እንዲሁም ደግሞ እሁድ ከማለዳው 3 ሰዓት እስከ 10 ሰዓት ተኩል ድረስ በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን የሚሰጠውን መንፈሳዊ ፕሮግራም እንድትካፈሉ ስል በጌታ ፍቅር እጋብዛችኋለሁ። ስለዚህ ዛሬ አንድ ጸሎት እጸልያለሁ። ከዚህ በኋላ ልትሰሩ ከዚህ በኋላ ልታገለግሉ ስትወጡ በተማራችሁት ዕውቀት አይሆንም። አሜን። እነግራችኋለሁ ከጌታ በተቀበላችሁት ኃይልና ስልጣን። አሜን። ስለዚህ ማንም ሰው ገበሬው በግብርና ውጤት እንዲኖረው ዕውቀት ስላለው አይደለም። አስተማሪው በሚያስተምረው ትምህርቱ ውጤት የሚኖረው የማስተማር ዕውቀት ስላለው አይደለም። ባለስልጣን አገርን መምራት የሚችለው የመምራቱ ስልጣን ወይም ደግሞ የመምራቱ ዕውቀት ወይም ችሎታ ስላለው ሳይሆን ውጤት የሚኖረው ከጌታ ኃይልና ስልጣንን ሲቀበል ነው። ዛሬም ባለስልጣናት፣ ነጋዴዎች፣ ሰራተኞች፣ አስተማሪዎች፣ ተማሪዎች፣ ገበሬዎች፣ ሐኪሞች ዋሬቨር በልዩ ልዩ ስራ ስምሪት ውስጥ ያላችሁ የኢየሱስ ወዳጆች ዛሬም ለመስራት ስትወጡ በቤተሰብ አይሁን፣ በዘመድ አይሁን፣ በዘር አይሁን ከጌታ ምን ያስፈልጋል? ለመስራት ኃይልና ስልጣን ያስፈልጋል። ለማገልገል ከጌታ ኃይልና ስልጣን ያስፈልጋል። ያለ ኃይልና ያለ ስልጣን ምንም ነገር በህይወታችሁ ብታደርጉ ውጤት ሊኖራችሁ አይችልም። ስለዚህ በዓለም ዙሪያ ሆናችሁ ግሬስ ኦፍ ወርልድ ዋይድን ቲቪ ቻናል የምትመለከቱ የጸጋ ወዳጆች ስትሰሩ ከኃይልና ከስልጣን ጋር፣ ስትዘሩ ከኃይልና ከስልጣን ጋር፣ ስታስተምሩ ከኃይልና ከስልጣን ጋር፣ ስታገለግሉ ከኃይልና ከስልጣን ጋር ያን ጊዜ የእግዚአብሔር የመንግስቱ ወንጌል በህይወታችሁ መሰበክ ሲጀምር የማይፈወስ ነገር አይኖርም። ነፃ የማይወጣ ነገር አይኖርም። በኢየሱስ ደም ዛሬም ከኃይል ጋር ስሩ። ዛሬም ከኃይል ጋር ነግዱ። ከኃይል ጋር ከስልጣን ጋር አገልግሉ። በኢየሱስ ደም ህይወታችሁ፣ ምድራችሁ፣ ከተማችሁ ዛሬ በሚሰበከው ከናንተ አፍ በሚወጣው ከመንግስቱ ወንጌል ሚስጥር የተነሳ ሊፈወስ የሚገባ ነገራችሁ ሁሉ ዛሬ ተፈወሰ። ትዳራችሁ ተፈወሰ፣ ራያችሁ ተፈወሰ፣ ቢዝነሳችሁ ተፈወሰ፣ ትምህርታችሁ ተፈወሰ። የናንተ የሆነው ጤንነታችሁ ሁሉ ዛሬ ተፈወሰ። አንድ ሰው ለኔ ነው ያለ ጮሆ አሜን ይበላ። ስለዚህ ሰኔ 25 በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ማለትም ሮብ ከማለዳው 3 ሰዓት ጀምሮ እስከ 11 ሰዓት ድረስ የሚቆይ ልዩ የሆነ የአምልኮ የቃል ጊዜ በመንፈስ ቅዱስ ምሪት ህዝቡን በትንቢት መንፈስ የሚያጽናናበት፣ የሚያንጽበት፣ የሚያጸናበት ልዩ ፕሮግራም ስለተዘጋጀ ሰኔ 27 እና 28 በአዲስ አበባ አጥቢያ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ልዩ የአምልኮ ጊዜ፣ የቃል ጊዜ፣ የትንቢት ጊዜ ከጌታ ምሪትን የምንቀበልበትና ኃይልን የምንታጠቅበት ልንፈወስ ከሚገባን ነገር ሁሉ ነፃ ብንወጣበት ፕሮግራም ስለተዘጋጀ ማንም ሰው ሮብ ሰኔ 25 በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን፣ አርብና ቅዳሜ 27 እና 28 ሰኔ በአዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ሳር ቤት በሚገኘው ሮሚያ ኢንቨስትመንት ቢሮ ወደ ቄራ 200 ሜትር እንደወረዳችሁ በስተግራ በኩል ሊዲያ ህንፃ አጠገብ ላይ ያገኙናል። እንዲሁም ደግሞ ሰኔ 29 በሻሸመኔ አጥቢያ ዕለተ እሁድ ከማለዳው 3 ሰዓት ጀምሮ እስከ 10 ሰዓት ተኩል ድረስ ልዩ የሆነ የአምልኮ የቃል የጸሎት ጊዜ ስላለን አይቀርም። ዘወትር ሮብና እሁድ በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን የሚሰጥ መንፈሳዊ አገልግሎት፣ በአዲስ አበባ አጥቢያ ደግሞ አርብና ቅዳሜ ከማለዳው 1 ሰዓት ጀምሮ እስከ 8 ሰዓት ተኩል ድረስ ልዩ የሆነ የጸሎት ጊዜ ይኖረናል። አይቀርም። እወዳችኋለሁ። አድራሻውን ለማወቅ የምትፈልጉ ሰዎች ስክሪኑ ላይ በምትመለከቱት ስልክ ቁጥር በመደወል የቤተ ክርስቲያን አገልጋዮች ተቀብሏችሁ የሚያስተናግዷችሁ መሆኑን በጌታ ፍቅር እንጋብዛችኋለን። ከውጭው ዓለም ደግሞ የምትኖሩ ይህንን ፕሮግራም መካፈል የምትፈልጉ ሰዎች ስክሪኑ ላይ በምትመለከቱ ስልክ ቁጥር በመደወል ፕሮግራም ቀን አሬንጅ አድርገውላችሁ መታችሁ ኤርፖርት ድረስ ሄደው ተቀብሏችሁ እንደሚያስተናግዷችሁ ስን በጌታ ፍቅር አሳስባችኋለሁ። ጸጋውም ኃይሉም ሞገሱም ይብዛላችሁ።
God Amen. bless you. Amen. Hallelujah. Amen. እግዚአብሔር የሚያደርገውን ነገር ኑና እዩ። ቲክቶኩን ተውት፣ እይታውን ተውት። የሚበላ አለ እዛ ቤት፣ የሚታይ አለ እዛ ቤት። እግዚአብሔር ኃይል አለ፣ እግዚአብሔር ጸጋ፣ የእግዚአብሔር ክብርን ታያላችሁ። አሜን። ኑና እዩ። አሜን። ኑና እዩ። አርብና ቅዳሜ ኑና እዩ። ትደነቃላችሁ። በኢየሱስ ስም አሜን። Amen. Praise the Lord. አሜን። Hallelujah.